አንድ ሰኞ 9 ሰዓት ላይ አሸናፊ መጽሐፍት መደብር ሄድኩ። ጋሽ ስብሐት አዘውትሮ የሚገኝበት ዕለት ስለነበር ቀጠሮ መያዝ አላስፈለገኝም። አብረውት የነበሩትን ወጣቶች ሰላምታ ከሰጠዋቸው በኋላ ለጥቂት ደቂቃዎች ጋሽን እንዲለያቸው ላደርግ መምጣቴን ነገርኳቸው። በደስታ ፈቀዱልኝ። እርሱም ተነስቶ ከመደብሩ ወጣ። ወደ አርቲስቲክ ማተሚያ ቤት በሚወስደው መንገድ እያዘገምን ጋሽ ስብሐት ቡና ተጋበዝና ከርባ ገረድ እስከ አዲስ አበባ ያለው ጉዞን ታጫውተኛለህ አልኩት። እሺ አለኝ እያዘገመ። ጸጥታ ይኖረዋል ብዬ ያሰብኩት ቡና ቤት አካባቢ ከመድረሳችን በፊት አንተ ቡና የማትጠጣ ከሆነ እኔ አንድ መለኪያ ይዤ የምንጨዋወትበት ቦታ በወስድህስ አለኝ። ከአርቲስቲክ ጀርባ ባለው ኮረኮንች መንገድ አዘገምን። በግምት 100 ሜትር ያህል እንደሄድን የጠላ ቤት ማስታወቂያ አሮጌ ጣሳ በእንጨት ላይ እንደ ቆብ ተደፍታ በርቀት አስተዋልን። ጋሼ መድረሳችንን በጣቱ አመለከተኝ። ገባን። ቀይ ግዙፍ ሴት ተቀበሉን። ቤቷ ውስጥ 3 ሰዎች ነበሩ። ጠላ እየጠጡ ነበር። ቤቷ መኝታ ቤትም ሳሎንም ማድ ቤትም ነች። የሰዎቹን ሐሳብን ሰርቅ ይሆናል ብዬ ስለገመትኩ መውጣቱን መረጥኩ። እንደመታደል ሆነና ሁለቱ ጠላቸውን ጨልጠው ወጡ። እኛም ቦታ ቀይረን አግዳሚው ላይ ተቀመጥን። ለጋሸም የምርጫው ቀረበለት። ወጋችንን ጀመርን። እነሆ እርባ ገረድን ተሰናብተን ወደ አዲስ አበባ የመሄዱ ነገር ቁርጥ ሆነ አለና ሳቁን ለቀቀው። አብረን ሳቅን። በባላገር ማለዳ ከወፎች እኩል ነው የምትነቃው። ትልልቆቹም ሆኑ ትናንሾቹ ልጆች በዚህ ጊዜ ነቅተው የዕለት ተግባራቸውን ለማከናወን ይሰማራሉ። የማለዳን ጤዛ ቁሩን፣ የተስያት ግለቱን እንዳመጣጡ ከሕይወት ጋር መጋተር በባላገር ግዴታ ነው። የሰውን ልጅ ከእግዚአብሔር ቀጥሎ የምታውቀው እናቱ ነች። እናቴም እኔን ልጇን እንዲሁ ጠንቅቃ ታውቀኛለች። የባላገሩ ሕይወት ከእኔ እንቅልፍ ወዳድነት ጋር እንደማያዋጣኝ ያውቃለች። ስለዚህ አንድ ቀን ታላቁን ምክሯን ለገሰችኝ። ስብሐት ላብ ልምከርህ፣ እንቅልፍ እንደ ልብ መተኛ ከፈለክ አዲስ አበባ ሄድና ተማር። እንደ ልብ እየተኙ የሚኖሩበት ሀገር አዲስ አበባ ነው። የሌሊቱ ቁር የከሰዓት በኋላው ንዳድ አያገኝህም። ጭቃ አትረግጥም። ተስማምቶ መኖር የምትችለው አዲስ አበባ ነውና ሂድ። ወንድሞች አሉ ያሳድጉሃል። ለሀጎስ ደግሞ ንገረው፣ እኔ እርሱን እናታችን ሙታ እንደ እናት ነው ተሸክሜ ያሳደግኩት። አሁን አንተን ልጄን ስልክለት ደስ ብሎት ያስተምርሃል። ስለዚህ ሂድ አዲስ አበባ አለችኝ። ከፊቱ በመለኪያ ተቀርታ የተቀመጠችውን ካቲካላ ፉት አላት። አንድ ጉንጭ ውሃ ከለሰባትና በእኔ ግምት የ10 ዓመት ልጅ እሆናለሁ። በዛኑ ሰሞን የእናቴ የበህር ልጅ ጋሽ አስፋው ከአዲስ አበባ ወደ እርባ ገረድ ቤተሰቦቹን ሊጠይቀን መጣ። ብስክሌት እየነዳ ነበር የመጣው። ለእኔ ለመጀመሪያ ጊዜ ያየኋት የቴክኖሎጂ ውጤት ነበረች። በጣም ተገረምኩ። እኔ ብቻ አይደለሁም የተደነቅኩት፣ መንደርተኛውም ጭምር ነበር የተገረመው። በትግርኛ የሰይጣን ፈረስ ብለዋት ነበር። ቀደም ብሎ የሚያውቁት ትሬንታ ኳትሮ በ4 ጎማ ነው የሚሄደው። ይቺ ግን ምትሃት ስለሆነችባቸው ነው በ2 ጎማ መጋለቧ የሰይጣን ፈረስ ያሰኛት። ጋሽ አስፋው እርባ ገረድ አጭር ጊዜ ሰነበተ። ከወላጆች ጋር አዲስ አበባ ይዞኝ እንዲሄድ ወሰኑ። በሚነሳበት ወቅት አብሬው ለመሄድ እኔም ቤተሰቦችን ተሰናበትኩ። መለያየት የሚሉት የሕይወት አሰቃቂ ምዕራፍ በዚህ ጊዜ በእኔም ነፍስ ውስጥ ተከሰተ። እንደ ልብ የምበላበት የምተኛበት ሀገር ለመድረስ ጉዞ ጀመርኩ። ከእርባ ገረድ አድዋ ነበር መጀመሪያ የምንሄደው። እዛ የወለላይ ታናሽ እህት አለች። አክስቴ ትበርህ ትባላለች። እርሷ ጋር 15 ቀን ገደማ ተቀመጥን። ከእርባ ገረድ አድዋ ከ4 እስከ 6 ሰዓት በእግር ተጉዘን ደረስን። በሕይወቴ ለመጀመሪያ ጊዜ ያየሁት ትልቁ ከተማ ነው። አሁን ሳስታውሰው አድዋ በወቅቱ የአገር ቤት መንፈስ ነበር ያለው። የነዋሪው ቋንቋ፣ አለባበስ፣ ወግና ባህሉ እኔ ከማውቀው ማህበረሰብ ብዙም የራቅ አልነበረም። ከተማው እጅብ ብሎ በቆርቆሮ ቤቶች ማሸብረቁ አስገርሞኛል። በዚያን ጊዜ የአድዋ ከተማ ነዋሪ ደጋግሞ የሚዘፍናት አዲስ ዘፈን ነበረች። በዛ ማህበረሰብ አስተሳሰብ አንድ ሰው ሲያጠፋ አንድ አይነት ነውር ነገር ሲሰራ ይገጠምበትና ሁሉም እየተቀባበለ ይዘፍንበታል። አሳስሎ ጉሮሮውን አጸዳዳና ዘፈኗን በትግረኛ አንድ የተወጣት እምባዬ 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 የይጓለዬ አብርባ ርባ ርባ ጡም ዘረባ ብሎ አዜመልኝና ታሪኩን አጫወተኝ። እምባዬ የሚባል ሰውዬ የሚስቱን እናት ወንዝ ዳር ድንገት ወሸማቸው።
ይህችን ነውር የሕዝቡ ዓይን የሆኑ አዩበት፣ ገጣሚዎቹ ደግሞ ተጠበቡበት። በዜማ ተቀናብራ የአድዋ ከተማ መማማሪያ ሆነች። አድዋ ለመጀመሪያ ጊዜ ሻይ ጠጣው። አቤት የጣፈጠኝ መጣፈጥ! አቤት እንዴት ደስ እንዳለኝ አለ ጭንቅላቱን ይዞ። አሁንም ያ ጣዕም የፈጠረበትን ስሜት በመገረም እያብሰለሰለ። እኔ ጸጥ ብዬ አኳኋኑን ከቋንቋ አገላለጹ ጋር እከታተላለሁ። ቴፔም ጸጥታውን ትቀርጻለች። እርሱም ወጉን ቀጠለ። ስለ ሻይ እርባገረድ ሳለሁ በወሬ ነበር የማውቀው። አድዋ መጥቼ መልኩና ጣዕሙን ሳይ ዝናው እውነት እንደሆነ አረጋገጥኩ። እርባገረድ ስንኖር ወለላይ የቤት ውስጥ ለራሷ ቡና ስታፈላ አውቃለሁ። ከልጅነቴ ጀምሮ ስለማውቀው ሽታውም መልኩም ብዙ አላስገረመኝም። ሻዩ ግን ልዩ ሆነብኝ። ከዛ 2 ሳምንት አድዋ ሰንብተን በትሬንታ ኳትሮ ተሳፍረን ወደ አስመራ ተጓዝን። ትሬንታ ኳትሮ እንደ ዛሬው ጊዜ የጭነት መኪና በቁልፍ አልነበረም የሚነሳው። ኮፈኑ ይከፈትና በአንድ ቆልማማ ብረት ያዞሩታል። ሞተሩ ሲነሳ ያጓራል። ከዛም ሰዎቹ ይጫኑና ይጓዛሉ። አስመራ የጋሽ አስፋው አጎት ነበሩ። በጣም የሚያምሩ ረዥም ቀይ ሰውዬ ናቸው። ካደግኩም በኋላ ሽማግሌ ሆነው አይቻቸዋለሁ። ያ ልጁኜ ደስ ያለኝ ውበታቸው አብሯቸው ነበር። አስመራ እንደገባን እሳቸው ያረፍንበት ሆቴል መጡና ቁርስ ፍሪታታ አምጣላት ብለው አስተናጋጁን አዘዙት። በኋለኛው ሕይወቴ እንዳወቅኩት ፍሪታታ በጣሊያንኛ የተጠበሰ እንቁላል ማለት ነው። ፍሪታታውን በላው። እንደዛ የሚጣፍጥ ምግብ የለም እስካሁን እንኳን አለና ፍሪታታዋን ትንሹ ስብሃት ጣፍጦት ሲበላ እየታየው ሳቁን ለቀቀው። አብሬው ሳኩና እሺ አልኩት። ሁልጊዜ ጧት ይመጡና ፍሪታታ ያዙልኛል። እበላለሁ እየጣፈጠኝ። ፍሪታታንና እኒያን የሚያምሩ አዛውንት ወዳጄን ተሰናብተን ወደ አዲስ አበባ ጉዞ ጀመርን። ከአስመራ ወደ አዲስ አበባም በትሬንታ ኳትሮ ነበር የምትጓዙት አልኩት። አዎን፣ የዛን ጊዜ የሕዝብ ማመላለሻ አውቶቡስ በደንብ አልገባም። ስለዚህ እንኳንም በትሬንታ ኳትሮ ተጓዝን። ለምን እንዴ? አስብ እንጂ ልጅ ነበርኩ። ያጋጠመኝን ሁሉ ማየት እፈልጋለሁ። ስለዚህ ትሬንታ ኳትሮ ቀስ ብሎ ስለሚሄድ አካባቢውን በደንብ እንድጎበኝ እድል ሰጥቶኛል። የአላማጣን ጠመዝማዛ መንገድ በዝግታ ስንወጣው ይታይህ። ሹፌሩን አሁንም አስታውሰዋለሁ። ጣሊያናዊ ነበር። ክንዱ ድረስ ሸሚዙን ጠቅልሎታል። ጋሽ አስፋው ደግሞ ጣሊያንኛ በደንብ ያውቃል። ይጨዋወታሉ። ሲያሰኛቸው እኔንም ያጫውቱኛል። አቶ አስፋው ተምሯል ብለኛል። የሚሰራው የት ነበር ስል ጠየቅኩት። የት መስሪያ ቤት እንደሚሰራ አላስታውስም። ሙያው የሂሳብ ሰራተኛ ነው። በዚያን ጊዜ የሂሳብ መኪና ስላልነበረ የሂሳብ ስራውን የሚሰራው ሰው ነው። በራሱ ጭንቅላት ቀንሶ ደምሮ አባስቶና ካፍሎ ያለምንም ስህተት ቁጭ ያደርጋል። በዚህም ችሎታው በጊዜው ጥሩ ደሞዝ ነበረው። በወቅቱም ችሎታውን ሰዎች ሲያደንቁለት ሰምቻለሁ። ከዕለታት ጉዞ በኋላ አዲስ አበባ ገባችሁ? አዎ፣ 2 ሳምንት ያህል ከፈጀብን በኋላ በየመንገዱ እያደርን አዲስ አበባ ገባን። እንደ ልቤ የምተኛባት፣ እንደ ልቤ የምበላባት፣ ተምሬ የማውቅባት፣ ወልጄ የምስምባት፣ ለክፍያ ጥፌም የምታወቅባት ከተማ ገባሁ። ከማን ጋር በመኖር ሕይወትን ጀመርካት? ከጋሽ አስፋው ጋር ረዘም ላለ ጊዜ ኖርኩ። ወንደላጤ ስለነበር አልደላኝም። እርሱ ከጓደኛው ጋር ነበር የሚኖረው። በየጊዜው ቤቱ የተለያዩ ሴቶች ይመጣሉ። ማታ እርሱ አልጋ ላይ ተኝቼ ስጠብቀው እንቅልፍ ይወስደኛል። ጠዋት ስነቃ ጓደኛው አልጋ ላይ ራሴን አገኘዋለሁ። የሆነች ሴት አያለሁ። ልጅ ነው እንዴ ብላ ትጠይቃለች ሴትዮዋ። አዎን፣ እኔን አይመስልም ይላታል። ትንሽ ተቀላልደው ወንድሙ እንደሆንኩ ነግሯት ትሄዳለች። ይችን ሴት ድጋሜ ሳላያት ሌላኛዋ ተረኛ ትመጣለች። ይህን አዲስ ሕይወት ወደድከው? ሳልጠላውም ሳልወደውም ጋሽ አስፋው ከአጎቱ ከአባባ ዛፉ ጋር ተነጋግረው እሳቸው ጋር እንድኖር ተወሰነ። አባባ ዛፉ መሃን ናቸው። የታናሽ ወንድማቸውን ልጅ ዳምጤ ምረቱን ያሳድጋሉ። ከእሳቸው ጋር ሲያድግ ዳምጤ ዛፉ እየተባለ ነው የሚጠራው። የአባባ ዛፉ ባለቤት እማማ ኪዳን ደግና ጥሩ ሰው ነበሩ። ቤተሰቡ ተስማማኝ። ከዳምጤ ጋርም ኮከባችን ገጠመ። አቤት ቀልድ ሲያውቅ! ሁሌም አብረን መሳቅ ነው። አባባ ዛፉና እማማ ኪዳን ልጅ አስተዳደጉን ስለሚያውቁበት ደስተኞች ነን። ብዙ ዘመዶች የወገናቸውን ልጅ እናሳድግ ብለው አምጥተው ያሰቃያሉ። እንደ እንጀራ ልጅ መከራህን ነው የሚያበሉ። ኩርኩምና መላላክ ይበዛል። የአባባ ዛፉ ቤት ግን እንደ እናትና አባቴ ቤት ደላኝ። እማማ ኪዳን ከአገር ቤት ከወጡ ብዙ ዓመታት ሆኗቸዋል። አገራቸው ይናፍቃቸዋል። እኔ ደግሞ በተቀባይ የልጅ አምሮዬ በርካታ የአገር ቤት ጨዋታዎችን ይዤ ነው የመጣሁት። እማማ ኪዳን ይጠሩና ዝፈንልኝ ይሉኛል። እዘፍንላችኋለሁ። አንዳንዱ እርሳቸው ልጅ በነበሩ ጊዜ እየዘፈኑት ያደጉ ስለነበር
አገራቸው ትዝ ብሏቸው ይተክዛሉ። በዚህም ምክንያት በሁለታችን መካከል ጥልቅ ፍቅር ሰፈነ። በጣም ስለወደዱኝ ስሜን ስብሐት ለአብ ማለታቸውን ተውትና ሻቁሬ አሉኝ። ሻቁሬ ምን ማለት ነው? ዶቃ ማለት ነው። ዶቃ ጌጥ? ጌጣቸው አደረጉኝ አለና በሐሳብ ልም ብሎ ተጓዘ። አንዷን ልጅ ከአገር ቤት ማውጣት ይቻላል፣ የማይቻለው ግን አገር ቤቱን ከልቧ ውስጥ ማውጣት ነው ሲል በዓሉ ግርማ ከአድማስ ባሻገር ድርሰቱ ውስጥ ያኖረው አባባል ትዝ አለኝ። በረጅሙ ተነፈሰና ካቲካላዋን ፉት ብሏት ወደ ታች ሊሸኛት ውሃውን ተጎንጭቶ ወጉን ቀጠለ። የአጎቴ ዛፉ ቤት 4 ኪሎ ነው። በወቅቱ ማንም ሰው የግል ሬዲዮ ስላልነበረው አደባባይ ላይ የሬዲዮ ማይክሮፎን ተተክሏል። እዛ ሄደን ወሬ ሰምተን መተን እኔና ዳምጤ ቤተሰቡን እናወራለን። ጋዜጠኛ መሆን ጀመርን ማለት ነው። ሰዓት አባባ ዛፉ ነበራቸው፣ ከኪሳቸው አውጥተው ያያሉ። እኛ ግን ማማ ኪዳን አባባ ዛፉ ሳይኖሩ 4 ኪሎ ሄደን ሰዓት አይተን እንድንመጣ ይልኩን ነበር። ከዳምጤ ጋር አብሬ ወደ ከተማው አወጣለሁ። እሱ በ2 ዓመት ስለሚበልጠኝና አዲስ አበባ ስለተወለደ እኔ የእርሱ ደቀ መዝሙር ሆንኩኝ። ያስቀኛል፣ ጨዋታ ያውቃል። ክፋት የሌለበት ተንኮል ፈጥሮ ማውራት እሱን ራሱንም ያስቀዋል። አማርኛውን ለእኔ እንዲገባኝ አድርጎ ሲተረጉሞ ያስቀኛል። ለምሳሌ መጽሐፍ ቅዱስ ውስጥ አቤሴሎም የሚል ስም አለ። እርሱ ሲተረጉምልኝ አቢሽልሆም ትልቅ ዕቃቸው ማለት ነው ብሎ በወቅቱ አስቆኛል። ዳምጤ አሁን የት ነው ያለው? የለም አለና በረጅሙ ተነፈሰ። በፍጥነት ካቲካላዋን ተጎንጭቶ ውሃውን ተግሞጥሙጦ ዋጠና ዳምጤ ሞቷል አለኝ። እንዴት አረፈ? በደርጉ ጊዜ የአየር ኃይል ትራፊክ አዛዥ ነበር። የእነርሱን የጦር አውሮፕላኖች ውረዱ ተነሱ የሚለውን ትዕዛዝ የሚሰጠው እሱ ነበር። ምንም የረፍት ጊዜ ኑሮስ ስለማያውቅ ተገናኝተን አናውቅም። እንዳልምል አንድ ጊዜ ተገናኝተን ለጥቂት ሰዓታት አብረን ሳቅን። ልጅነታችንን አነሳንና አወጋን። ይህ ቀን ለእኔና በጣም ለምወደው ጠባቂ ወንድሜ የመጨረሻ ጊዜ ሆነ። በልብ ህመም ድንገተኛ ሞት ይችን ዓለም ተሰናበታት አለና ጸጥ አለ። እኔም ጸጥ ብዬ ቴፖ ጸጥታውን እንዳትቀርጽ ዘጋዋት። ከዛስ አልኩና ጸጥታችንን ገሰስኩ፣ ቴፖን እየከፈትኩ። ከዛማ ህይወት ሂደቷን ቀጠለች። ህይወት ልጅ ሆነ ደግሞ የተለያዩ ልጆችን ታስተዋውቃለች። አንዳንዶቹ ሊያስደስቱ የሚላኩልህ ናቸው፣ ሌሎቹ ደግሞ ሳያውቁትም ቢሆን ሊያሰቃዩ የተፈጠሩ ይሆናሉ። የአባባ ዛፉ ባለቤት ማማ ኪዳን የእህታቸውን ልጅ ከኛ ጋር ያሳድጉ ነበር። ዋህድ ትባላለች። ቀይ ቆንጆ ልጅ ነች። በማላውቀው ምክንያት ጠምዳኝ ነበር። አፍንጫን ትሬን ታኳትሮ ደፍጥጦታል ትለኛለች። እኔን ወደ ኋላ ተመልሰ ስታይኝ ባላገር ነኝ። ከተማ ስገባ ሰዎች ይንቁኛል የሚል ስሜት ኮምፕሌክስ ነበረብኝ። የመጨረሻ አስቀያሚ እንደሆንኩ ይሰማኝ ጀመር። ሀናን እስካፈቀርኳት ጊዜ ድረስ አብሮኝ የኖረ ይመስለኛል። በሕይወቴ ውስጥ ህዳት ተከሰተች። ህዳት ትርጓሜው እርጋታ ማለት ነው። የአክስቴ ልጅ ህዳት አባቷ ሞተው እንደኔ ጋሻ አጎስ ቤት ነው ያደገችው። ሉል ገብሩም እዛ ቤት አለች። ቆንጆ ሳቂታና ተጫዋች ነች። እኔ ደግሞ ከሴቶች ጋር መጫወት መሳቅ እወዳለሁ። አንድ ቀን ሉል እየሳቀች አቤት ስብሐት ስትስቅ አይኖችን እንደ ኮከብ ነው የሚያበሩት አለችኝ። ወዲያው ዳንኩ። ያቺ ቀይ ቆንጆ ኮረዳ ዋሃድ ያሳደረችብኝ የደፍጣጣነት በሽታ የታከመ። ሉል በሽተኛውን ማዳኗን አታውቀውም። በሽተኛው ለካ እሱ ራሱም ሳያውቀው ለአስቀያሚነቱ ፈውስ ፍለጋ እየተንከራተተ ኑሯል። እምዬ ማርያም ሉል ገብሩን ላከችና ህመምተኛውን ፈወሰችው። ጋሽ ስብሐት ዝምተኛ መሆኑን አውግቼዎታለሁ። በተለይም በሰው ልጆች ውስጣዊም ሆነ ውጫዊ ማንነት ላይ አስተያየት ለመስጠት ቁጥብ ነው። የጋሽ ስብሐት የዝምታ ሚስጥር አንዱ ጎን ተገለጸልኝ። በማንም ሕይወት ላይ አስተያየት ለመስጠት የሚቆጠብበት ሁኔታ ትውስ አለኝ። አንድ ቀን ብርሃንና ሰላም ማተሚያ ቤት ካፍቴሪያ ቡና ልጠጣ ስገባ ጋሽ ስብሐት ከአንዲት መልከ ጥፉ ልጅ ጋር ተቀምጦ ሲያወጋ ደረስኩ። ጠራኝ። ሻይ ጋብዘን አለና ልጅቱን አስተዋወቀኝ። በኋላ እንደተረዳሁት ልጅቱ እግረ መንገድ አምዱን እያነበቡ ከሚደሰቱና ለማወቅ ከሚጥሩ ወጣቶች መካከል አንዷ ነች። በስነ ጽሑፍ ዙሪያ ቡናና ሻያችንን ፉት እያልን ተጨዋወትን። ልጅቱ ተሰናብታን ከሄደች በኋላ ጋሽ ስብሐት እንዲህ አለኝ። አየህ የእግዚአብሔሩን ጭካኔ። በዚህ በኩል ቆንጆ አካል ውስጥ መጥፎውን ነፍስ ይጨምራል። በዚያ በኩል ደግሞ እንዲህ አይነቱ ፉንጋ ልጅ ነፍስ ውስጥ የተባረከውን ውስጣዊ ውበት አኑሮ
ነፍሷን በጥያቄ ይሞላዋል ያለኝን አስታወስኩ። ከዛማ ኑሮን ቀጠልናት። ሕይወት ትጓዛለች። እኛም ጥለዋ ሁነን አብረን ነጎድን። ሚጢጢው ስብሃትም የአዲስ አበባውን ሕይወት ለመደው። የስብሃት እናት ወለላይን ያሳደገችኝ እናቴ ናት የሚላት ጋሻ አጎስ መጣ። ከልጅነት መንደር ከርባ ገረድ ወለላይ ስትሸኘኝ እንዳሳደገችው ውለታውን ለመመለስ እኔን እንዲያሳድገኝ አደራዋን ሳልነግረው ሊያሳድገኝ ወስዶኝ ነው። እኔ እነ ህድአትን ሉልንና ኤፍሬምን ያወቅኳቸው። በዚያ ጊዜ ስዊዲሽ ሚሽን ሽሮ ሜዳ አካባቢ ትምህርት ቤት ገባው። አጎቴን በሁለት ጎኑ ነው የማየው። በአንድ ጎኑ ሳደንቀው፣ በሌላ ጎኑ እንቀዋለሁ። በማደንቀው ልጀምርልህ። ማለፊያ እሱ እንኳን እንደ አባቱ ነው ስለ ራሱ አጫውቶን አያውቅም። ከወንድሜ ከተወልደ ብርሃን በተባራሪ የሰማሁትን ነው አሁንም አጫውትህ። አየህ አጎስ ሕፃን እያለ አስመራ ይማር ነበር። በወቅቱ ኤርትራን የሚያስተዳድሩ ጣሊያኖች ነበሩ። ሙሶሎኒ በዘመኑ ጠቅላይ ሚኒስትር ነበር። ሕፃናቱን አየህ አጎስን ጭምር ጣሊያኖች ሰብስበው ለሙሶሎኒ ፎቶ ሰላምታ ያሰጧቸው ነበር። መሬት ጥለው ባነጠፏት በኢትዮጵያ ባንዲራ ላይ እንዲተፉ ያደርጉም ነበር። የአጎስ ተራ ደረሰ። በሙሶሎኒ ፎቶ ላይ ምራቁን ተፍቶ ለኢትዮጵያ ባንዲራ ሰላምታ ሰጠ። ለ3 ዓመታት አሰሩት፣ አሰቃዩት። ይህ የደረሰበት እንግዲህ የ10 እና የ11 ዓመት ልጅ ሆኖ ነው። በዚህ አደንቀዋለሁ፣ የራስ እምነት ስላለው። በኋላም እኔ ባላጣራሁት መንገድ ትምህርቱን እንዲቀጥል ፈቅደውለት ለክረምቱ ረፍት ወደ አድዋ ሲመለስ እናቱ ሙተዋል። ይሁን እንጂ ሳይደግስ አይጣላም እንዲሉ አበው የእኔ እናት የእሱ የብዙ ታላቅ እህቱ ወለላይ እናቱን አሳደገችው። የጠላኸው ጎናቸው ምንድን ነው? ጋሻ አጎስ ለልጆች የምህረት የፍቅር አይን አልነበረውም። ልጆች ለእርሱ ሰው ሳይሆኑ ካልተመቹት የሚገረፉ ናቸው። የብቻዬን ልናገርና አንዳንዴ አንድ ነገር ሲጠፋ ከማጣራቱ በፊት በኩርኩም ኳ ወይም በጥፊ ጧ ያደርገኛል። ጉዳዩ ምናልባት እድል ፈቅዶልኝ እውነቱ ላይ ከደረሰበት መጀመሪያ አትነግረኝም ነበር ብሎም ወደ ጉዳዩ ይሄዳል። ነገም ግን እንደ ትላንትናው ነው። በእንዲህ አይነት እብደት ነው ሁላችንንም ያሳደገን። ባለቤታቸውስ? አቤት እርሱ ቤት እግዜር ሲልከኝ በትዬ ዘርቱን ካሰኝ። ከእርሷ ጋር ሳቅና ጨዋታ ነበር። ከእሷ ጋር ያሳለፍኩት ሕይወት እኔ ባላገር ቀር ሳወራላት ትስቃለች። ከማዕፀኗ እንደወጣ ልጅ ብቻ ሳይሆን ልክ እንደ ኩያ ጓደኛዋ የትልቅ ሰው ሕይወትም ታጫውተኛለች። በኋላ እንድጥፍ እግዜሩ መርጦኛል አይደል? እቻ አባባል አባ ኪዳነ ማርያምን አታስታውስም? ደስ እያለኝ እንደ ተረት ሰማታለሁ። ለምሳሌ እትዬ ዘርቱን እንዳጫወተችኝ ወንደላጤው ወንድሜ ጋሽ አስፋው እሳት የላሰ አራዳ ነበር። በጊዜው በወቤ በረሃ ውስጥ ከታወቁት 3 ወይም 4 ዳንሰሪዎች መካከል አውራው ነው። እንደደነሰ፣ እንደተጫወተ፣ እንደጠጣ ደስ ያለችውን እንዳቀፈ ኖረ። እኔ በልጅ አይኔ ሳስታውሰው ደግሞ ረጅምና ጎባጣ ነው። በኋላ የአጥንት ካንሰር ታሞ ሞተ። ጋሽ አስፋውን ሳስበው ሞት እርሱን የሚጎበኘው በመጠጥ ወይም በሲጋራ ሰበብ ነው ብዬ ነበር። ሞት ግን እኛን በክንፉ አሳፍሮ ለመውሰድ በርካታ መንገዶች አሉትና ጋሽ አስፋውን በአጥንት ካንሰር ተሸኘ። የት ጋር ነበርኩ? ውሉን አስይዘኝ አለኝ። ስለ እትዬ ዘርቱን ጀምረህልኝ ነበር። እትዬ ዘርቱን እንዲህም ወዳ ሽርኬ ነበረች። እንካ ሲኒማ ግባ ብላ ገንዘብ ትሰጠኝ ነበር። አቤት ደግሞ እትዬ ዘርቱን መልኳም ቁመናዋም ሲያምር፣ መጎርመስ ስጀምር እሷ ሳታውቅ በወንድ አይን አያት ነበር። ድምጿ ደግሞ እንዴት ያምራል መሰለ። ልቤ ፍቅር ማሰብ ሲጀምር እትዬ ዘርቱንን የምትመስል ልጅ እንድታጋጥመኝ ተመኘው። ሀና እርሷን ትመስላለች። ጆሮና ድምፃቸው ብቻ ነው የሚለያየው። ጸጥ ብዬ እከታተለዋለሁ። በእትዬ ዘርቱን ላይ ሌላም አጫውትሃለሁ። አንድ ቀን ሳሙና በውሃ እያፈላች ልብስ ታጥባለች። እንደ መሰለኝ ደግሞ ከጎኑ ወጥ በሌላ ምድጃ ጥዳ ሽንኩርት እያቁላላች ነው። ይህንን የጥድፊያ ተግባሯን ስታከናውን ጋሽ አጎስ መጣ። እንዳያት ምን ነካሽ? ልብስ ማጠብና ምግብ ማብሰል አብሮ ጎን ለጎን ይሰራል ብሎ ከመንገድ ይልቅ እንዴት አለና በጥፊ አጮላት። አቤት የተናደድኩት ንዴት! ይሄ ከእርሱ የማልጠብቀው ነበር። እርሷም ጥፊዋን ቀምሳች አለችው። ዕለታት አለፉ። ከሌሎች ሴቶች ጋር አንሶላ እንደሚጋፈፍ ሰምታለች። አንድ ቀን የገዛ ሽጉጡን ከትራሱ ስር ላጥ አድርጋ አነጣጠረችበት። ቃታ ሳበች፣ ተተኮሰ። ለጥቂት ሳተችው። ከዛ በኋላ ጋሽ አጎስ በፍቅሯ ከነፈ አለና በሳቅ ተንከተከተ። የዛን ጊዜው ትዕይንት በአይነ ህሊናው እያለፈ ጋሽ አጎስ የልጅነት ዕድሜ የመገንዘብ ችግር ነበረበት።
በሌጋሲዮን ሥራ ከግሪክ ሀገር ለረፍት መጣና ምግብ ተሰብስበን እንበላለን። በልቼ ከጠገብኩ በኋላ እንካ የእህቴ ልጅ ብሎ ጠግብ ያለው እያልኩት አጎረሰኝ። ሁለተኛ ሊደግመኝ ሲል ጠግብ ያለው አልኩት። የግድ እንደገና ሊያጎርሰኝ ሞከረ። በቃኝ አልኩት። እንደ መሰለኝ ከመናደዴ የተነሳ ከንፈሬ ይንቀጠቀጣል። በንዴት ፍጥጥ ብዬ ሳየው አይኑን ሰበረ። ከዚያ በኋላ ሆን ብዬ ለፍተሻ አይኑን አየዋለሁ። አይኑን ይሰብራል። ነፍሱ ነፍሴን ፈራቻት አልኩና ለራሴ ካቅራራው በኋላ ጋሽ አጎስን መፍራት ረገፈልኝ። አልፈራውም፣ ግን ብሞክርም ለወደው አልቻልኩም። ሲበዛ ያሳዝነኛል እንጂ። በሁለታችን መካከል ዝምታ ሰፈነ። ህሊናው ሲረጋጋና ሲፈቅድ እንደሚቀጥል በማሰብ ዝም አልኩት። ጋሽ አጎስ የኢትዮጵያ መንግሥት ሌጋሲዮን አማካሪ ጃንሆይ ሹመውት ወደ ግሪክ ሀገር የሌጋሲዮን ባልደረባ ሆኖ ሄደ። ጃንሆይንም ልጆችን አዳሪ ትምህርት ቤት ያስገቡልኝ ሲል ለመናቸው። እሳቸውን ፈቀዱልን። እኔም ቀጣዩ የሕይወቴ ምዕራፍ ወደ ሆነው ወደ ተፈሪ መኮንን ትምህርት ቤት ገባው። ይህንን ታሪክ ሌላ ቀን ላጫውትህ። ተስማማው።